ሰላም ቤተሰቦቼ መተናል። ዛሬ ቁርስ ልሰራ ነው። የምሰራው ደግሞ ፉል ነው። የሚያስፈልጉ ግብአቶችን በሙሉ አዘጋጅቻለሁ። በቅድሚያ ግን ውድ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችን እንዳትረሱ፣ ቪዲዮውን ከመጀመራችን በፊት ማለት ነው። የሚያስፈልጉን ግብአቶች በዋነኝነት ቁንዶ በርበሬ፣ ከሙን፣ ትንሽዬ በርበሬ፣ ውጭ ካላችሁ ፓፕሪካ፣ ቲማቲም፣ የፐርስሊና የድንብላል ቅጠል፣ ቃሪያ፣ ዘይት፣ ፉል፣ ነጭ ሽንኩርት እና ትንሽዬ ጨው ያስፈልገናል። ከእነዚህ ናቸው ግብአቶች። ያለውን ነገር አብረን እናያለን ማለት ነው። ቤተሰብ በክሰል ነው እየሰራ ያለሁት፣ ለዛ ነው ውጭ የሆንኩት ማለት ነው። ዛሬ ክሽን ያለች ምርጥ ፉል ነው የምንበላው ማለት ነው። ቁርስ በክሰል ነው፣ ረጋ ብሎ ነው የሚበስለው ምናምን ነገር። እዛ ላይ ደግሞ እንግዲህ ፉል ከበላን በጣም ብዙ ጥቅሞችን እናገኛለን። ከዛ ሽንኩርታችን ጥብስ ካደረግን በኋላ ነጭ ሽንኩርት እንጨምራለን። ከዛ ቲማቲማችን እንጨምራለን። ሽንኩርታችንና ነጭ ሽንኩርታችን እንደዚህ ጥብስ ካደረግን በኋላ ቲማቲማችን አሁን በራሱ በፉል ዕቃ ልጬ ቆርቆሮ ልጬ አጥቤ እነዚህ ትንሽ ደመጥ አደርገዋለሁ። በደንብ አይደለም፣ በደንብ ከፈለጋችሁ በደንብ፣ ግን እኔ ትንሽ ነካ ብቻ ነው ማለት ፈልገው። እንደዚህ በቃ እንደዚህ አድርጌ ዳምጠዋለሁ ማለት ነው። እንዴት እንደሚያምር ግን አያችሁታ። እሺ አሁን ፉላችን እየደረሰ ነው። የሚያስፈልጉትን ነገር እንጨማምር ማለት ነው። ከሙን፣ ቁንዶ በርበሬ፣ ትንሽ ቃሪያ፣ አሁንም የፐርስሊና የድንብላል ቅጠል ትንሽ፣ ጨው፣ እንደዚህ ብሏል ፉሌ። እና ከዚህ ቀጥሎ እንድለቅላችሁ የምትፈልጉት ቪዲዮን ምግብ አሰራር እንዳሳያችሁ የምትፈልጉት የምግብ አሰራር ካለ ኮሜንት ላይ ጻፉልኝ። በእናንተ ጥያቄ መሰረት ጥያቄያችሁን እመልሳለሁ ማለት ነው። እና ላዘጋጀውና ደግሞ ሲበላ ከምን ጋር እንደምንበላ አብረን እናያለን። ቤተሰቦች እዩት እንዴት ደስ እንደሚል ጌታ ነው። እዩት ወይ ከዛ የሰራውን ፉል እንቀምሳለን ማለት ነው። እዚህ ጋር ቲማቲም አለ፣ ቲማቲም፣ ቃሪያ፣ እርጎ፣ ፉሉን አብረን እናደርግና እንደዚህ ያው በመድኃኒዓለም ስም እንዴት እንደሚጣፍጥ ራሴ ስለሰራሁት እያሽቃበጥኩኝ አይደለም። የሆነ በጣም ስለሚጣፍጥ ነው። እንተም ነው በቃ እንደዚህ ትሆና ትበላለህ ማለት ነው።